የመጣ እዚህ የሚውል አንድ የሰቆለል ነገር። ኧረ እና መች ነው እንደዚህ ያለች? ይኸው ዛሬ መንገድ ላይ አስቁሞ እንደው መከራዬን ሲያሳየኝ ነበር። የተለመደው ቦታ አንጠልጥል አምጣት፣ እጠብቅሃለሁ። እንዴት እንኳን ደህና መጣሽ። አዶኒ እንዴት ነህ? እንኳን ደህና መጣሽ ብያለሁ። ቴንኪው። እንኳን ደህና ቆየህ። ቆየት ነበር የት ጠፍተሽ ነው? በጣም አስጨነቅሽን እኮ። ታውቂያለሽ እዚህ ቤት የወጣ ሰው ተመልሶ አያውቅም። አንቺ ግን እድለኛ ነሽ። አዎ ሁሌም ቢሆን እኮ እድል ከኔ ጋር ናት። እድል ከአንቺ ጋር እንደሆነች አምናለሁ፣ ግን ሁልጊዜ አይደለም። ጥሩ ትናገራለህ እባክህ። ለማንኛውም እዚህ የማድረገው ነገር ስላለ ትወጣለህ። የሆነ የሚፈልግሽ ሰው ነበር፣ ሌላውን አላውቅም። ለሰላምታም ቢሆን ይፈልግሻል። ማን ነው? እሱን አላውቅም። ጠፍተሽ እያለሽ ግን በእግር በፈረስ ሲያፈላልግሽ ነበር። በቃ ይሆናል። አንዴ ውጣልኝ እያልኩ ነው ደጋግሜ። እባክህ ውጣልኝ። እሺ እወጣለሁ። በጣም ትወጣለህ። መውጣትም ያምራል። አትደፋር። ራሷን አጥፍታ ከምትሞት ይሻለኛል። እንደፈለጋችሁ ደግሞ እሞታለሁ ብሎ ማስፈራሪያ እንዲሁ ድብን ባለች ነበር። ለማንኛውም ሰውየውን ታገናኘኝና መጀመሪያ እኛ እናውራ ይሻላል። አዎ ልክ ነህ። መጀመሪያ እኛ እናውራ። በቃ ጥሩ ብዬ እነግራታለሁ። እንደው ጭንቀትና ችግር የማያጣኝ ሴትዮ እንደው ምን ይሻለኛል። መሲ አሁን ላይ እጅግ በጣም ደስ ብሏታል ማለት ነው። ምክንያቱም እንግዲህ እሷና እንዲሁም ደግሞ ኑኑ የሰሩት ነገር አሁን ላይ ተሳክቶላቸዋል። ምክንያቱም እኔ ራሴን ለማጥፋት ሙከራ እንዳደረኩኝ ፌንት አድርጌ ልክ እንደዛ እንዳደረኩኝ ማስመሰል መቻል አለብኝ። እኔ የግድ ቴዲን ማግባት እፈልጋለሁ። እኔ ጊዜ ነው በቃ ከሱ ጋር መሆን እፈልጋለሁ። እሱ ይሆነኛል በማለት እንግዲህ ከኑኑ ጋር በመመካከር ማለት ነው። ኑኑና መሲ ተመካክረው ራሷን እንድትስት እንድትወድቅ አስመስላለች ማለት ነው። እና በዚህ ነገር ተደናግጠው እነሱ መፍቀድ እንዲኖርባቸው ማለት ነው። ያ ማለት እንግዲህ አይንዬና እንዲሁም ደግሞ መኩ ወንድሟ አይሆንም፣ ቴድን አታገቢም፣ እንዲሁም ኑኑ ከወንድ ጋር የምትሆኘውን ነገር አርፈሽ ተቀመጪ፣ መሲም በአሁኑ ሰዓት አገባለሁ እንደዚህ ሆናለሁ የምትይውን ነገር አልሰማሽም፣ አርፈሽ ተቀመጪ፣ ያለነው ከሰው ቤት ነው። ሲቀጥል ደግሞ ያው ወይዘሮ ሄለን የለችም፣ ስለዚህ እባክሽን ያለነው በሰው ቤት ነው። እንደዚህ አይነት ነገሮችን ማድረግም ማሰብም የለባችሁም። ቀስ ብለን ከዚህ ቤት የምንወጣበትን ነገሮችን ማመቻቸት እንጂ አሁን እናቴንም በዚህ መልኩ እንድትጨናነቅ በፍጹም አልፈልግም። ሁለታችሁም አርፋችሁ ተቀመጡ በማለት እንግዲህ ያው መኩ አስጠንቅቋቸው ነበረ ማለት ነው። ግን ደግሞ እንደምንም አድርገን ይህንን ነገር ማድረግ አለብን በማለት እንግዲህ ያው ሁለታቸው ተመካክረው ያደረጉት ነገር ደግሞ አሁን ላይ መሲን እጅግ በጣም አስደስቷታል። እጅግ በጣም ነበር የተደሰተችው። እንግዲህ ትዳሯም ያማረ የሰመረ የሚያምር ያርግላት ማለት ነው። ነገሮቹን ችኩል አድርገዋለች። ይህን ያስቸኮለችው ነገር በነገራችን ላይ ቴዲ በጣም ብዙ ነገር ሊነግራት የሚፈልገው በኋላ እንዳትረበሽ በትዳራቸው መካከል ውስጥ ማለት ነው ነገሮቹ አለመግባባት እንዲመጣ መናገር የሚፈልገው በጣም ነፍ ነገር ነበረ ማለት ነው። ግን ደግሞ አሁን ላይ መሲ ነገሮቹን አጣድፈዋለች። ምክንያቱም አንደኛ ከዛ ቤት ቤተሰቦቿንም እሷንም ማስወጣት ትፈልጋለች ማለት ነው። ይህን ነገር ማድረግ የምችለው ደግሞ እሷ ከቴዲ ጋር ስትሆን ብቻ ነው ማለት ነው። እና እንግዲህ ቴዲ ብዙ ነገር ይብን ራሱ ኑኑ እህቷ እንዳልሆነች ኤልሹ እንደሆነች የእሷ ትክክለኛ እህት እንዲሁም ደግሞ ከወይዘሮ ሄለን ጋር ምን እንዳላቸው የሚለውን ነገር ማለት ነው። ቴዲና እንዲሁም ደግሞ ወይዘሮ ሄለን በመጀመሪያ ምን ነበራቸው እነሱ ለምንድን ነው የሚለውን ነገር በጣም ብዙ ጊዜ ጥያቄ ይፈጥርባታል ማለት ነው። ማለት
ለዚህ ቤተሰብ በጣም ቅርብ መስሎ የሚታየው ምንድን ነው? እሱ ለምንድን ነው የሚቆረቆረው? ለምንድን ነው የቅርብ ዘመድ ሆኖ ይሄን ያክል? በቀደም እንግዲህ ኤልሹ እንትን ስትል ሩጦ ነበር የመጣው። እንዴ አንተ ለዚህ ቤት አንተ ምንድነህ? አጎታ ክስት ምንድነህ? ይሄን ያክል ምን የቅርብ ዝምድና ኑሮህ ነው እንደዚህ ሰብሰብ የምትለው? እያለች ብዙ ጥያቄ ስጠይቀው ነበር ማለት ነው። ከዚያ አንጻር ነገሮቹን ረጋ ብላ ያው በደንብ ብታውቀው አሪፍ ነበረ። ግን ደግሞ አንድና አንድ ከዚህ ቤት መውጣት ራሷን ከቴዲ ጋር እየሰራች በስራም ሆነ ራሷን ማጠናከር ነው የፈለገችው ለቤተሰቦቿም ማለት ነው። ሌላ የተሻለ ነገር ይመጣል ከሚል አንጻር እንግዲህ ነገሮችን አሁን ላይ ቴዲን ሙሉ በሙሉ አምነዋለች ማለት ነው። ቴዲም ሽማግሌ እልካለሁ ብሏል እና አይንዬን አውርቷት ነበር፣ አይሆንም ብላ ነበር። አሁን አይንዬና መኩ ፈቅደዋል ማለት ነው። ኖኖና እንዲሁም ደግሞ መሲ ባደረጉት ነገር ተስማምተዋል። ምክንያቱም ሰርቶላቸዋል ማለት ነው። እና መኩም ይሁን በቃ አሁን በቃ በዚህ አስፈራራችኝ እና እንድንፈቅድላት ነው የፈለገችው። ጆን አሁን ላይ እንግዲህ ተገዶም ቢሆን ማለት ነው ከነ አዶኒ ጋር እየሰራ ይገኛል። ምክንያቱም ከዚህ በፊት ወይዘሮ ሄለንን ለማስመለጥ እየደበደበውን ግለሰብ አሁን ደግሞ አዶኒን እያዘዘው ይገኛል ማለት ነው። ጆንን እያዘዘው ይገኛል። ምክንያቱም የሆነ ካሜራ ሰጥቶት ይብን ከኤልሹ እንትን እንዲያስቀምጥለት ጠይቆት አድርጎታል ማለት ነው። እና ወይዘሮ ሄለን የት እንዳለች እና ምን እየሰራች የሚለውን ነገር ደግሞ እንድታጣራልኝ እፈልጋለሁ ብሎት ነበረ። ግን ደግሞ ኤልሹን ጠይቋት ነበረ። ኤልሹ አሁን ላይ እንግዲህ ጆንን አኩርፈዋለች። በባለፈው ፓርት ላይ እንግዲህ ጆንና እንዲሁም ደግሞ ኑኑ ሲሳሳሙ ስለደረሰችባቸው በዚያ ምክንያት አኩርፈዋለች። እና አሁን ላይ ማለት ነው ጆን ደግሞ በጣም ነው የሚወዳት። ደግሞ እሷን ምንም ነገር እንድትነካት አልፈልግም ብሎት ነበረ ማለት ነው። በቃ ልጅቷን እንዳልነካት ወይንም ደግሞ እሷን እንዳልገላት ከፈለግ እያንዳንዱ የምልን ነገር ደግሞ ማድረግ አለብህ በማለት እንግዲህ ሲያስጠነቅቀው ነበር። እሺ አልኩህ እኮ በቃ እቤት ትኑር አትኑር እኔ ስለሷ ምንም የማውቀው ነገር የለኝም። ምክንያቱም ልጅቷን ጠይቂያት ነበር። ልጅቷ ደግሞ ስለተጣላችን ልትነግረኝ አልቻለችም። ስለዚህ ወይዘሮ ሄለን የት እንዳለች አላቅም ብሏል ማለት ነው። ኤልሹን በእርግጠኝነት ጠይቋት ነበረ። ኤልሹ ግን ልትመልስለት አልቻለች። ደግሞ ለአንተ ልነግርህ ነው እንዴ በማለት እንግዲህ ስታመናጭቀው ነበረ ማለት ነው። ግን እናቷን ከዛ ማለት ከታገተችበት አውቶ ስንት ነገር ውለታ ውሎላት ራሱ ምንም ነገር እንዳላደረገና ምንም ነገር አታስፈልግም እያለች እንግዲህ መጥፎ ቃላቶችንም ማለት ነው ጆንን እየተናገረችው ትገኛለች ማለት ነው። እና ጆን እንግዲህ ከጎኗ ለመሆን በጣም በብዙ ነገር ይጥራል። እሷ ግን ያው መልሳ ደግሞ ያልሆነ ነገሮችን ትናገራለች። በእርግጥ አሁን ላይ እንግዲህ ከኑኑ ጋር ማለት ነው ስላየችው ከዚያን አንጻር ተናዳ ይመስለኛል። ግን እናቷ ወንጀለኛ እንደሆነች እንግዲህ ራሱ ጆን ነግሯታል ማለት ነው። የኔ እናትማ ወንጀለኛ አይደለችም፣ ዝም ብለህ አታውራ በማለት እንግዲህ ውሸቱን ነው የመሰላት ማለት ነው። ግን ደግሞ በፖሊስ እየተፈለገች መሆኑን ወንጀለኛ መሆኗን ነግሯታል። ይብን ራሱ ኤልሹ መታ ለእናቷ ማለት ነው ለወይዘሮ ሄለን ለምንድን ነው እናቴ ምንድን ነው ያደረግሽው? ወንጀል ሰርተሻል እንዴ? ፖሊሶች ሲፈልጉሽ ነው ምናምን ነገር የሚባል ወሬ ሰምቻለሁ እና ከማን ነው እየተደበቅሽ ያለሽው? ከእነሱ ነው እንዴ? እዚህ ቤት ያሉት ራሱ እኮ በጣም እያሰቡ ነበር ስላንቺ። ስለዚህ መንጣትሽንና እዚህ መሆንሽን ደግሞ ማወቅ አለባቸው። ዛሬ ሰላም ሳትያቸው ነው እንደ የምትወጪው እያለች እንግዲህ ኤልሹ ማለት ነው ስትናገር ነበረ። ወይዘሮ ሄለን ደግሞ ማንም ማወቅ የለበትም። ሲቀጥል ደግሞ ይህን ወሬ ማን ነው ያለሽ? እኔ ምንም አይነት ነገር ወንጀል ነገር የምሰራው ነገር የለም። ሲቀጥል ደግሞ እኔን ማንም በፖሊስ አይፈልገኝም። ምናልባት ደግሞ እኔ በጠፋው ሰዓት ያው እዚህ ቤት ያሉት አመልክቶ ሊሆኑ ይችላሉ። ሲያመለክቱ ደግሞ እየጠፋች ብለው ምናልባት እየፈለጉ ሊሆን ይችላል እንጂ እኔ እናትሽ ምንም አይነት ወንጀል አልሰራም በማለት እንግዲህ ልጇን ኤልሹን ማለት ነው ስታሳምናት ነበር። በነገራችን ላይ ኤልሹ እናቷ በጣም መልካምና ደግ ትመስላታለች ማለት ነው፣ በእሷ አስተያየት ማለት ነው። ግን ደግሞ ኤልሹም ክፉ ነች፣ እናቷም ወይዘሮ ሄለንም በጣም ክፉ ነች ማለት ነው። እና አሁን ላይ እንግዲህ ወይዘሮ ሄለን ያው የምትወስደው ፋይል ነበረ። ወደ ክላሷ መታ በነበረበት ሰዓት እንግዲህ ያው አዶኒ አይቷት ነበረ። እንኳን ደህና መጣሽ፣ እዚህ ቤት የወጡ ሰዎች በሙሉ አይመለሱም ነበር፣ አንቺ ግን ተመልሰሻል፣ እድለኛ ነሽ በማለት እንግዲህ ተናግሮ ነበር ማለት ነው። አዎ እኔ በጣም እድለኛ ነኝ በማለት እኔ ምንም ነገር ልሆን አልችልም እያለች እንግዲህ ወይዘሮ ሄለንም ስትናገር ነበር ማለት ነው። እድል ግን ሁልጊዜም አይገኝም እያለ አዶኒም ማለት ነው ራሱ እንዳገታት እንግዲህ
ያው ያውቃል፣ ግን ደግሞ እንደዚያ ሲናገራት ነበር ክፉ ነገር እንደሰራች እና መጥፎ ነገር እንደምታደርግ በደንብ ደርሶበታል፣ ያውቃል ማለት ነው። እና ከዚህ አንጻር እየተናገራት ነበረ። በስተመጨረሻም እንግዲህ እንዲወርቅ አድርጋለች፣ ነገሩን ተጠራጥራበታለች ማለት ነው። እና ያው ለትንሽ ጊዜ እንዳይነቃ አድርጋ እንግዲህ መድኃኒት ሰጥታለች። እንደዚህ አይነት መድኃኒቶችን ደግሞ እሷ ታውቃለች፣ ምክንያቱም ብዙዎችን የጎዳቻቸው ብዙዎችን በጣም እየገደለች ያለች እሷ ስለሆነች ማለት ነው። እንደዚህ አይነት ነገሮችን በደንብ ስለምታውቅ እና እሷ ከቤት እስከምትወጣ እሱ እንዳያያት ወይም ደግሞ የምትወጣበትን ቦታ እንዳይከተላት ስለፈልገ፣ ምክንያቱም ከዚህ በፊት እንግዲህ አብሮ ለተባባሪው ምን ብሎ ደውሏል? አግኝቻታለሁ ከዚህ ነች፣ ስለዚህ ተከታትዬ አመጣታለሁ ብሎ ነበረ ማለት ነው። ግን ደግሞ ያን ነገር ሲያወራ የሰማች መስላ ይሆን ብቻ አርኖ ተጠራጥረው ይሆን ብቻ አላቅም። ግን ደግሞ ወይዘሮ ሄለን እንደዛ አድርጋለች ማለት ነው። ያው እንዳያያት ስለፈለገች ነው ማለት ነው። በጣም ተጠራጥረው ነበር። ከዚህ በፊትም በተለያዩ ነገሮች ሲከታተላት ነበር ማለት ነው። ሲቀጥል ደግሞ እሷ የአባቱ ገዳይ እንደሆነች ያው እንግዲህ ራሷ ስለምታውቀው ማለት ነው። ቢከተለኝ ወይም ደግሞ የሆነ ነገር ቢፈጠር እሱ ሊያየኝና እሱ ሊያጋልጠኝ ይችላል ብላ ስላሰበች ይመስለኛል ይህን ነገር ያደረገችው ማለት ነው። እንግዲህ ጆንም ማለት ነው አሁንም ያው በድጋሚ እየተከታተላቸው ነው። ከማን ጋር እንደሚሆን እሱ ራሱ ግራ ገብቶታል። ከወይዘሮ ሄለን ጋር ሊሆን ወይስ ደግሞ ወይዘሮ ሄለን በጣም ወንጀለኛ ነች ላጋልጥ የሚለው ነገር በጣም እንትን እያለ ይገኛል። ግን ደግሞ ልጁ በጣም እያስጠነቀቀው ነበር፣ ግን ተመልሶ ደግሞ ሲከተለው ነበር ማለት ነው። ስለዚህ እና አዶኒን ማጋለጥ ይፈልጋል ጆን፣ ግን ደግሞ ራሷ ወይዘሮ ሄለን ወንጀለኛ ነች። ስለዚህ ደግሞ ጆን በእርግጠኝነት ማለት ነው ከኤልሹ ጋርም እየፎከረባት ነበረ። ምክንያቱም በተለያዩ ነገሮች ቃላቶች ራሱ በጣም እንትን ስትለው ነበረ። እናቱን ከዚያ ችግር አውጥቷት ራሱ አንተ ከዚህ በኋላ አታስፈልግም ምናምን ነገር እያለች ማለት ነው ስትል ውለታ ቢስ ናት ማለት ነው። እሷም ውለታ ቢስ ነች። እንደገናም ወይዘሮ ሄለንም እሱ ልጅ ድጋሚ እንዳታገኘው እያለች ጆን ጋር እንደማትሆንና እንዳትገናኝ ስትነግራት ነበረ ማለት ነው። ምክንያቱም ከዚህ በፊትም ራሷ ወይዘሮ ሄለንን ያወጣት ለኤልሹ ብሎ ነው እንጂ ለራሷ ለሄለን ብሎ አይደለም። በነገራችን ላይ ወንጀል የሚሰሩትና በሰዎች ላይ ግፍ የሚሰሩትን ጆን ይቃወማል። በጣም ነው የሚቃወመው። እንደዚህ ዱርዬ ብቻ የሚመስለው ክፉ ነገር አይሰራም ማለት ነው። የራሱን የሆነ ሀቅ ነገር ነው የሚሰራው እና ኤልሹን ራሱ የጠላት ውሸት ነገር ስለማይወድ ነው በመጀመሪያም ማለት ነው። ውሸት የሚባል ነገር አልወድም ማለት ሲል ነበር እና በትክክለኛ ህይወቱ ሲመጣ ነው እሱ ደስ የሚለው እንጂ የተለያዩ ነገሮችን እየጎዱ ዝም ብሎ በበላይ መሄድ አይፈልግም ማለት ነው። ስለዚህ ጆንም በእርግጠኝነት ከነ አዶኒ ጋር አብሮ እንደሚተባበር ተስፋ እናደርጋለን። ምክንያቱም ለእውነት ስለሚቆም ማለት ነው። እና አሁን እንግዲህ መሲ ተፈቅዶላታል ቴዲን ለማግባት እንግዲህ ሽር ጉድ እያለች ነው። ደውላለች። የፈለከውን ነገር ማድረግ ትችላለህ፣ አሁን ተፈቅዶልናል በማለት እንግዲህ ደስ ብሏታል። ሌላው እንግዲህ ቤሉንና እንዲሁም ደግሞ ኖኖ እየተቀራረቡ በትንሹ እየተቀራረቡ ይገኛሉ ማለት ነው። ቀጣይ ፓርት እሷም ሁሉን ነገር ነግረው ማለት ነው እንደሚታረቁ ተስፋ እናደርጋለን። እንግዲህ ወይዘሮ ሄለን በሌለችበት እንግዲህ መሲ ቴዲን ልታገበው ነው። በሰማይ ሰዓት ምን ልትል ትችላለች የሚለው እጅግ በጣም አሳሳቢ ነው የሚሆነው። ውድ ቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።